ነገር አቅደን ነበርና እና ትላንትና ቁጭ ብለን ቪዲዮ ሳይ ሀረርጌ ሊሄድ ነው ናኒ ጭራሽ ወይኔ ጉዴ እና ተናደርኩኝና እንዴት አብረን እንሄዳለን ብሎኝ ጥሎኝ ሄዳል። በጣም ነው የተናደርኩትና በእርግጥ ማለት ደስ ብሎኛል በመምጣቴ ብያቸዋለሁ። ግን ለአህሙ ሳልነግረው በተለይ ደግሞ በማላውቀው ሀገር በመምጣቴ ትንሽ ቀረ ብሎኛል። ማለት ሀገሩን አላውቃትም፣ ማንም ያውቀው ነገር የለም። ጭራሽ እዚህ መጣ አልመጣም አላውቅም። በተስፋ ምንም አይነት ነገር ማለት ነው የህይወትሽ ለውጥ ላይ ልታራምጂ ስትይ ብዙ ፈተናዎች ይገጥሙሻል። ወላሂ በህይወቴ በጣም የምጠላው ሰው ቢኖር አስመሳይ ሰው በጣም ነው የምጠላው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንደተለመደው እንግዲህ ዛሬም ሀሳቤን ይዤላችሁ መጥቻለሁ። ነባና ማነው ስሙት አሙን ነው ይዤላችሁ የመጣሁት። በሚገርም ሁኔታ የነባና የአሙ መለያየት ብዙዎቻችሁ ትንግርት እንደሚሆንባችሁ አምናለሁ፣ ከኔም ጭምር ማለት ነው። ከዚህ በፊት ታውቃላችሁ ፈኪ ከምትባለው ጋራ ብዙ ነገሮችን ሲያሳልፉ አበረታተናቸው ነበረ እንደመጡ በወቅቱ ማለት ነው። ምክንያቱም ያው ታውቃላችሁ እኛ ቅመሞች በተለይ ደስ ያለንን መዳር ደስ ያለንን ማፋታት ልማዳችን ስለሆነ ማለት ነው። በመካከል ግን በጣም ብዙ ነገር ተፈጥሮ ብዙ ነገሮችን አየን፣ ብዙ ነገሮችን አለችው። ገባችሁ? እንደውም እኔ እሱን በጣም አድንቄው ነበረ በወቅቱ። ለምን አንድ ሰው ጓደኛሞች ሆኖ ሲለያዩ ነገሮችን የሆነ በደህና ቀን ያወራችሁት ሚስጥር የሚያወራ ሰው ከሆነ ያ ከመጀመሪያውም ጓደኛችሁ አልነበረም። ጥቅምን ፈልጎ ነው የመጣው፣ ወደ እናንተ ጋር የሆነ ነገር ፈልጎ ነው የመጣው። እች ልጅ ደግሞ ፈኪ ማለት ደግሞ ብዙ ነገሮችን ብንሸፋፍንላትም ብዙ የማይሸፈኑ ባህሪዎች አሏት። ብዙ የማይሸፈኑ ምስኪኗን ሶፊን ሳይቀር የገፋች ልጅ ናት፣ እውነት ለመናገር ማለት ነው። ገባችሁ? ሶፊ ማለት በቃ እንዴት ልበላችሁ፣ መስተዋት፣ በጣም የዋህ ለሰዎች እንዲሁም ማንነቷን እርግፍ አድርጋ የምትሰጥ ልጅ ናት ሶፊ ማለት። የምር ነው የምነግራችሁ። እና እሷን እንኳን ለመጉዳት ያልተመለሰች ልጅ ናት። አሙንም እንደዛው በወቅቱ ጎርታው ነበረ። ግን ወንድ ልጅ ሙቀጫ ነው ይባላል ከነተረቱና ለሱ የሚያሸረግድለትን ለሱ የሚገዛለትን ሳይሆን እሷ የምትገዛውን ነው የሚፈልገው። ገባችሁ? ስለዛ ነባ ብዙ በሆነ ሰዓት ብዙ በተፈጠረበት ሰዓት በህይወት ውስጥ ገብታ ብዙ ደስታን ሰጥታው ነበር ይች ልጅ ማለት ነው። አሁን ላይ ግን በተገላቢጦሽ ሆኖ እሷ እየለመነችው ሆነ። ገባችሁ? ሴትን ልጅ በዚህ አጋጣሚ የምነግራችሁ ነገር ራሳችሁን አስከብሩ። በተለይ አሁን ላይ የምትመጡ በሚዲያ ላይ የምናያችሁ ልጆች በሙሉ ታዳጊ ናችሁ፣ ቆንጆ ናችሁ። ምን ፍለጋ እናንተ ወንዶች ጋር እንደምትለጠፉ ግራ ይገባኛል። አንቺ ልጅ አሁን ገና ህፃን ነሽ ነባዬ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ጎበዝ ነሽ፣ ብዙ ነገር መስራት ትችያለሽ፣ ቆንጅዬ ነሽ። ፈጣሪ ሲሰራሽ ኩል አድርጎ ነው የሰራሽ። በቃ ስለዚህ ተፈላጊ ነሽ እንጂ ፈላጊ መሆን የለብሽም። በቃ አሁን ላይ እያስመሰለብሽ ነው ያለው ይሰው። ስለዚህ ልሄድ ነው እያልሽ ድጋሚ እሱን መከተል አለብሽ ብዬ አላስብም። ራስሽን ማስከበር አለብሽ። የረከሰ የተናቀ ሲሄድ የተወደደው እንደሚመጣ ማሰብ አለብሽ። እስኪ አንቺ ከሱ ዞር በይና ለአንቺ የሚሰጥሽን ተመልከች። ከፈጣሪ የሚመጣልሽን ዝም ብለሽ ቆመሽ አስቢ ማለት ነው። አንደኛ የሴትነት ባህሪያችን የሴትነት ምግባራችን አይደለም ወንድ ልጅ ተከትሎ መሄድ ማለት ነው። ለምንድን ነው ራሳችንን ማስከበር ያቃተን ወገን? ሁሉን ነገር በሚዲያ ሁሉን ነገር በቃ ይፋ ፊት ለፊት ሲቀጥል ደግሞ እንዶ ሲፈጥረን በጸጋ በተፈጥሯችን ራሱ ሴት ልጅ እንድትለመን ሴት ልጅ በቃ ወንድ ልጅ እንትን እንዲላት እንጂ እሱን ተንበርክካ እንድትጠይቅ ወይ ወደ እሱ እንትን እንድትል አይደለም። ሲቀጥል ደግሞ አሁን ላይ ያለበትን ነገር እያየሽ ነው። ያንቺን ሁሉን ነገር እርግፍ አድርጎ ትቶ ድዱን ጥርሱን 32 ጥርሱን እያረገፈ እየገለፈጠ ያለው ለፈኪ ነው። ገባሽ? ስለዚህ አንቺ ደግሞ ምንድነው ማድረግ ያለብሽ? ንቀሽ ከዚህ በኋላ ከህይወትሽ ማስወጣት ቢመጣም ስለማይጠቅምሽ ማለት ነው። ሲጀመር አስመሳይ ሰው ተመልሶ ስንት ያደረገች ሰው ጋር የሚሄድ ሰው ለኔ በጣም ከባድ ነው። ይቅር መባባል ኦኬ፣ ይቅር ባይነት መልካምነት ነው። ይቅር ተባብሎ እኮ የሰው ልጅ በብዙ ነገር ይኖራል። ሲጀመር እሱ ከአንቺ ጋር መስራቷን ስታስብ ነው ዘላ የመጣችው ማለት ነው፣ ዞራ እና እኔ በጣም አሁን ላይ ነባ አድርሱልኝ ለነባ አሁን ላይ በጣም እየተናደድኩብሽ ስለሆነ ነው። የምታረጋቸው ነገሮች በሙሉ ትክክል ስላልሆኑ እንደ ታላቅ እህት እየተቆጣሁሽ ነው ያለሁት። ገባሽ? ራስሽ ስታስከብሪ ሌላው ያከብርሻል።
አንቺ ምን ነው ወንድ የለም እንዴ በሀገራችሁ በአካባቢያችሁ ላይ አብሮሽ የሚሰራ? በቃ ቪዲዮሽን ስሪ። ከዛ በኋላ በቪዲዮ ስትጨናነቂ እሱን መርሳት ትጀምሪያለሽ እንጂ ከዚህም በላይ እየተካተልሽ ከሄድሽ እሱ የእሱም ንቀት እየጨመረ ይሄዳል። መጨረሻ ላይ የበለጠ ትጎጃለሽ። እንደ እህት የመከርኩሽን ነገር ደግሞ እንደምትሰሚ አምናለሁ። ይህን ቪዲዮ አድርሱልኝ። ነባዬ በጣም ነው የምወድሽ። ጠንክረሽ ተሽለሽ። እኔ ሴት ልጅ ለወንድ ልጅ ይቅርታ አድርጉልኝና ስትሽለጠለጥ የሆነ ነገር ስትሆን አይመቸኝም። በተለይ ለሚገፋት ወንድ፣ በተለይ በእሷ ላይ ጢባጢቤ ለሚጫወት ወንድ ራሷን ስትገዛ ማየት አልፈልግም። ራሷን ስታስገዛ ማየት አልፈልግም። በቃ ስለዚህ ከልብሽ አውጥተሽ እንድትጤው ስል እንደማከብሽ እንደምወድሽ በትህትና ነግርሻለሁ። እናንተም ደግሞ ሀሳባችሁን አስቀምጡልኝ። በአሁኑ ሰዓት በጣም እየተለመደ ነው አይን ያወጣ የሴት ልጅ የፍቅር ጥያቄ ማቅረብ፣ ቀለበት ላርግልሽ ማለት ቀርቶ ላርግልህ ማለት፣ እንዲሁም ደግሞ ይኸው ፍቅርን አፈቀርኩህ አፍቅረኝ፣ እነዚህ ነገሮች እየተለመዱ ይገኛሉ። ቤተሰብን ትቶ ያለ ሽማግሌ ያለምን ዘቡ ሄዶ መግባት። ስለዚህ ምንድን ነው የምንማረው ከእንደዚህ አይነት ነገር? ምንድን ነው የምንማረው ነው እንዴ? ምን ነው እናንተ በአለም ላይ ወንድ የለም ተብላችሁ እንዴ? ከሌለም ቆመን እንቀራለን። ሹ ምንድን ነው ይሄን ያክል ራስን ዝቅ ማድረግ? ይሄን ያክል ለማይወደን ሰው ቦታ መስጠት ምን አስፈለገ? ለማንኛውም ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይድረስ ለነባዬ። አንተ ደግሞ ጨክነህ ራቃት። በቃ ያንተ እርዳታ አያስፈልጋትም። ምክንያቱም አንተ ደስተኛ ነህ በመሄዷ። ሲጀመር እያስመሰልክ ነው እንጂ ማለት ነው። ስለዚህ ለነገሩ አንተ አይፈረድብህም። ወንድ ልጅ በጣም ስትለማመጡት አናታችሁ ላይ ወጥ ልስራ እንደሚል ግልጽ ነው። ይሄ የታወቀ ነው። ራሳችሁ ስታስከብሩ ግን አሁን እቺ ልጅ አንድ ወንድ ይዛ ብትመጣ እመኑኝ ቂጡን እየቆላ ነው የሚመጣው። በቃ የሆነ ነገር ውስጥ እንደ መርፌ እንደተወጋ ነው ሲሮጥ የሚመጣው ማለት ነው። ስለዚህ አንቺም ራስሽን ለማስከበር ሞክሪ ለማለት እወዳለሁ። ለነበረን ቆይታ ከልብ አመሰግናለሁ። ወዳችኋለሁ ቤተሰቦች። እስኪ ሼር እያረጋችሁ ወደ 20 ሺህ እንግባ። መልካም ጊዜ። ወዳችኋለሁ። ቻው ቻው።